እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ዛሬ እንግዲህ በተለመደው አስቤዛ መተናል ማለት ነው እና እኔ መሐመድ ነኝ። ለድምፄ ይቅርታ ያው ጉፋኑ ስላልተሻለኝ ነው። እና እንግዲህ እንደምታዩት በዚህ ተርታ ያሉት ታምሩን ከዚህ ጀምሮ ታምር ጀምሮ ከዚህ ያለው ቱላው ላይ ነው የሚሄደው እነዚህን ጨምሮ ማለት ነው። እነዚህ ገብስ አለ ገብስ እንደምታዩት ይሄ ገብስ ነው። ገብስ ደገኞች ታውቁታላችሁ። ገብስ 30 ኪሎ ገብስ ለዚህ ስንዴ ነው። እዚህ እንደምታዩት ስንዴ ደግሞ 30 ኪሎ ስንዴ አለ እንደምታዩት ነው። እዛ 10 ኪሎ ዱቄት አለ። ተምር እንደምታዩት 2 ፍሬ ያለ በ400 ብር ሂሳብ 10 ኪሎ ዱቄት 1200 ብር ነው። እቺ 1100 ብር ናት። ሽሮ አላት እዚህ ሽሮ 5 ኪሎ ሽሮ አላት። 5 ኪሎ ሽሮ ምጥን ሽሮ እናቴ ናት ያዘጋጀችው ማለት ነው። እዛ 1 ኪሎ በርበሬ አላት። 1 ኪሎ በርበሬ እንደዚህ ምጥኑ በ800 ብር ሂሳብ የተገዛ ነው። ጫማዎች አሏት። ጫማ ለእናቷ አላት። እቺ 1000 ብር ነው የተገዛችው። ሽፎን ለአያቷ ኮት አላት ከነሻሉ አላት። ለአያቷ ለእናቷም ቀሚስ ናት። እቺ ሽፎን ቀሚስ እስከነ ሀደሬዋ አላት ማለት ነው። ሀደሬዋ በ2000 ብር ሂሳብ ነው ሀደሬው። ይቺም እንደምታዩት 2000 ብር ናቸው። ተመሳሳይ ነው። እዛ አጃ አለ ኪሎ 250። ቡና አለ። ቡና እንደምታዩት ጠጋ ብላችሁ ነው ወዙን የምታዩት፣ መጥቆሩን ሳይሆን ወዙን ይታያል። እንደዚህ ቡና በ1500 ብር። ሱካር አላት እዚህ ሱካር ለእናቷ ነው። ይሄ 2 ኪሎ ሱካር በ200 ብር ሂሳብ እንደዚሁ። ይሄም ለአያቷ ነው። 2 ኪሎ ሱካር ነው። የተለያየ ነው። ለእናቷም ለአያቷም ነው። እንደምታዩት በ200 ብር ነው። ዝም ቡና 2 ኪሎ አላት። ተመሳሳይ መኮረኒ እዚህ 5 ኪሎ መኮረኒ አላት እና እንደዚህ ነው። ይሄ ከዚህ ጋር ቱላ አውሊያ ነው የሚሄደው ይሄ ማለት ነው። ተምርም ለአያቷ ተምር አላት ከዚህ በኩል ማለት ነው። ይሄ ሁለቱ ለአያቷ ተምር አንዱ እንደምታዩት ለአያቷ ይዛ ተምር አለ። ለእናቷ እዛ ተምር አለ። እዚህም ለአያቷ አለ ማለት ነው። ሁለት ነው የሚካፈሉት። እዚህም ከጎን እንደዛው ቱላው ላይ ነው የሚሄደው። ይሄም ከጎን በኩል ያለው ይሄም ከጎን ነው። ይሄም ቱላው ላይ ነው። ይሄም ቱላው ላይ ነው። ይሄ ደግሞ ከና ሽሮ ቅመም አለው። ጓያ አላት እዛ እዚህ ጓያ አላት። እዚህ ይሄ አተር ነው። ይሄ ጓያ ነው። እንደምታዩት አተሩ ማሻአላ በጣም ያምራል እና እንደዚህ ነው። ይሄ ጓያ ነው። ሩዝ አላት 10 ኪሎ ሩዝ አላት በ150 ብር። ሱካር በ200 ብር 5 ኪሎ ሱካር አላት። እንደምታዩት ነው። 15 ኪሎ ዱቄት አላት። ስቶቭ አላት እንደምታዩት በ1400 ብር የተገዛች 7 ስታር ስቶቭ አላት። አንድ እዚህ ግማሽ ኪሎ አድሩስ አላት እጣን ማለት ነው። ይሄ በ400 ብር ሂሳብ ነው። እንደምታዩት እዚህ ምስር ክክ አላት። ምስር ክክ 300 ብር ነው ኪሎ። እዚህ ቡና አላት። እዚህ ቡና እንደምታዩት 2 ኪሎ ቡና አላት በ1500 ብር። ዝንጅብል አለ እዚህ እንደምታዩት። ጎመን ዘር አለ። ሱፍ ነው የሚባለው ይሄ እና የተለያዩ ጎመኖች አሉ። አረፋ ቀረፋ ጥቁር ምናምን ጥምዝ ሁሉ ለሽሮ የተዘጋጀ ሁሉም ነገር አለ እዚህ ማለት ነው። እና አያቷ ቀጥታ መግዛት የለባትም ማዘጋጀት ብቻ ነው አያቷ ማለት ነው። እና እዚህ ቱላው ላይ ደግሞ ለዚህ ለ11 ዓመት ልጅ የሚሆናት ቱታ አለ። በአንደኛው ቱታ ከነ ሹራቡ እንደምታዩት ይሄ ሹራብ ነው። በጣም ቆንጆ ሹራብ ከነ ሱሪው ማለት ነው። ይሄ 3000 ብር ነው የተገዛው በአንደኛው ኳሊቲ በአንደኛው ማለት እንደምታዩት ውስጡ ለስላሳ ነው በጣም 3000 ብር። እዚህ ደግሞ ለአያቷ ቆንጆ ቀሚስ ለእናቷ ማለት ነው። ለእናቷ ቆንጆ ቀሚስ አላት። እቺ 2000 ብር። ሀደሬው እንደምታዩት ሀደሬው ተመሳሳይ ይሆናል ብዬ አስባለሁ። ይሄም 2000 ብር አጠቃላይ 4000 ብር ማለት ነው። እና እዚህም እንደዛው የሀገር ውስጥ ሩዝ አላት በ130 ብር ሂሳብ። እዚህ ምስር አላት ማነው ሱካር አላት። ሱካር 5 ኪሎ ሱካር እና ሩዝ ደግሞ 5 ኪሎ ሩዝ አላት እንደምታዩት ነው። አጃም አላት እዚህ አጃ በ200 ብር ሂሳብ በ250 ብር ሂሳብ አጃ። ሱካር በ200 ብር ሂሳብ
የሀገር ውስጥ ሩዝ በ130 ብር ሂሳብ እዚህ 2 ፍሬ ተምራላት በ350 ብር ሂሳብ ማለት ነው። እና እንደምታዩት ነው ታምሩ ማሻአላህ ነው። በጣም ያምራል። ቆንጆ ነው። አልኑር ታምር ማለት ነው። ይሄ ነው አልኑር የሚባለው እንግዲህ እና ውዶቼ ያለው ነገር ይሄን ይመስላል። እና ጉፋን ስለያዘኝ አብዛኛውን አጠር ለማድረግ ሞክሬያለሁ። እና አብዛኛው ይሄ እንደዚህ ነው የፈጀው። ይሄ በዛ ይሄ ወደ 35,000 ብር ፈጅቷል። የዙ ይሄ የቱላውሊያ ማለት ነው። እዚህም የቱላውሊያ ከጎን ያለው እዚህ 11 ዓመት ልጅ ያላት ማለት ነው። እነዚህ አስቤዛዎቹ ዘይት ኦማር ጀምሮ ማለት ነው። ይሄ እና 50 ኪሎ ዱቄት ጋር እንደምታዩት ይሄ ደግሞ ወደ 23,000 ብር የፈጀ ነው ማለት ነው። ይሄ እንደዚህ ነው። እዚህ ደግሞ እንደምታዩት አጠቃላይ ወደ 28,000 ብር የፈጀ ነው። ይሄ ጎመን ዘሩ ምናምን አልባሳትም አላት። በነገራችን ላይ ይሄ አልባሳት ለሰርጉ እንዲሆንላት ፈጠን ብሎ እንዲደርስ ብላ ለሰርግ ለእናቷ ሽፎንና ሀደሬ ጫማ ተደርጎ ሄዶላታል ማለት ነው። እና ሰዓት ተደርጎ የ28,000 እዚሁ ያቀስታ የሚሰጥ ሰርጉ ተውሎበታል ልብስ ተሰጥቶ ማለት ነው። እና የአስቤዛው ቀስ ብሎ ይደርስልኝ ብላ ለዛ ነው እንደዚህ የተደረገው ማለት ነው። እና ሀባይብ እንግዲህ ማዘዝ ለምትፈልጉ እዘዙን። እና ይቺ ልጅ ደግሞ ለአያቷ ሻል አላት። በነገራችን ላይ እዚህ የቱላ አውሊያ ማለት ነው ሻል አላት። በአንደኛው ለአያቷ ሻል ጃኬትና ሻል ለአያቷ ነው። ጃኬቱ የተገዛው ወላሂ እነዚህ ውድ ናቸው። ጃኬቱ በ1900 ብር ሂሳብ ነው የተገዛው። ይሄ ደግሞ በ1700 ብር ሂሳብ ነው የተገዛው። እና ኳሊቲውን የጠበቀ ሲሆን ትንሽ ዋጋው ጨመር ያደርጋል በዛው ልክ ማለት ነውና እና ያለው ነገር ይሄን ይመስላል ጋይስ። ማዘዝ ለምትፈልጉ መጀመሪያ ኮሜንት ላይ እንደዚህ አስቤዛ ከሆነ በአንድ ቀን ወይ በሁለት ቀን መደረስ ይችላል። አስቤዛ ከሆነ እና ትንሽ የሚያቆየው በርበሬ እስከሚዘጋጅ ምናምን ሽሮ እስከሚዘጋጅ ነው እንጂ እንደዚህ ብዙ የሚያቆይ ነገር የለውም ማለት ነው። እና አዘዙን። እና እንደምታዩት ደግሞ ፋጥሜ ለብሰዋለች ማለት ነው። የቱላውሊያ የ11 ዓመት ወጣት ያላት ማለት ነው። የቱላውሊያ እንዳሳይሳተባችሁ እዛ የአያት ስላላት ማለት ነው። የሁለቱንም እየለበስኳቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ? እህቶቼ ወንድሞቼ፣ የሀገሬ ልጆች ሰብስክራይብ የምታደርጉ ወዳችሁና ፈቅዳችሁ ከልብ እናመሰግናለን። ያው እንግዲህ የመዳም ቅመሞችን ፈካ እያደረግን ነው። ብዙዎቻችሁ ፋጡሜ አንቺ ሐምል ምናምን እያላችሁ ነው። እኔ ሐምል አይደለም እንትኑ ነው በልብስ ላይ ነው የምለብሰውና ትንሽ ወፈር ሲያደርገኝ እያያችሁ ነው። እና ይሄ የምታዩት ማለት ነው በጣም ነው። እናቶች በነገራችን ላይ ቀይ፣ አረንጓዴ፣ ሰማያዊ ይወዳሉ ከለር ማለት ነው። እና ይሄ እንደምታዩት እኔ በጣም ስለሚመቸኝ ነው። አረንጓዴ ያምራል። እንግዲህ ማች ነው የምንገዛላቸው ለሁሉም ማለት ነው። ያው የሁለቱንም የሁለት ልጆች ነው ትእዛዙ። የሁለቱንም እየለበስኩ አሳያችኋለሁ ማለት ነው። ቀጣይ እዚህ ደግሞ እንደምታዩት የቱላውሊያ ይሄም የአያት ያላት ማለት ነውና እንደምታዩት ነው። እዚህ ደግሞ ማሻአላህ ያምራል። ቆንጆ ነው። በጣም ቆንጆ ነው። ያምራል። እንደምታዩት ካደሬው ምናምን ያምራል። ማች ነው። ማች ያው ይቀራረባል ብለን የገዛነው ይቀራረባል። ያምራል። የሆነ ጠጁ እና እንደምታዩት ነው እንግዲህ እዘዙ፣ ልበሱ፣ ቤተሰቦቻችሁን አስጊጡ ማለት ነው። እና ያለው ነገር ይሄን ይመስላል እንግዲህ ኢንሻአላህ የሁሉም ነገ ይሄዳል። የሶስት ሰው ነገ ይሄዳል ማለት ነው። ባለው ነገር ኮሜንት ላይ ጻፉ ማለት ነው። ሀሳብ አስተያየት ያላችሁን ጻፉልን፣ እንመልሳለን። መጀመሪያ ኮሜንት ላይ እናስቀምጥላችኋለን ቁጥሩን። በዛ መሰረት ግዙን ማለት ነው።